ዌልካም ሳምሪ እንኳን ደህና መጣሽ። ዛሬ ገና ኮሜንት ልጻፍልሽ እስኪ ቴንኪዩ። እውነተኛ ማንነትሽን ስለወጣሽ ለቪዲዮ ብለን ማስመሰል የለብንም። እውነት አናስመስልም እንዴ? ተይ እንጂ እባክሽ። በደንብ መለስበታለሁ። ልጅቷን የእውነት ስትወዷት እንዲህ ነው ያደረገችው። ነገር ግን ትክክል እንዳልሆነ እያወቃችሁ የኔ ነብር የኔ ቀበጥ እያላችሁ ገደል አትስደዷት። ኧረ ፈኪ የወዳጅም የጠላትን ምክር አሰማልሽም። እውነቱን ስነግርሽ የወዳጅም የጠላትን ምክር አሰማም። በራሷ ነው ምንም ነገር የምታደርገው። አሙ ለማለት መሰለኝ አሙ ብለሻል። እውነት ለመናገር የዋህ ልጅ ነው። በጣም ነው የምወደው። አሁን ነው የዋህነቱ ይታየሽ። በጣም ነው የምትወጂው። ያናደደኝ ምክንያቱም ወደ እሷ መመለሱ ነው። ወደ ማን? ወደ ፈኪ መመለሱ ለምን አናደደሽ? ምን የሚያናድ ነገር አለው? ለምን ተናደድሽበት? ይህን ግልጽ አድርገሽ እንዴት ነግሪኝ እፈልጋለሁ። በጣም አናዶኛል። ብዙ ነገር አድርጋለሁ። ተመልሶ መሄዱ ስላናደደኝ ነው። ለምሳሌ ምን አድርገሻል? ብዙ ነገር ማድረግ ለምን አስፈለገ? ለምን? ይህንም በደንብ እንድትመልሽልኝ እፈልጋለሁ የተናገርኩት። እሺ። እና ሂባን የምትሳደቡ ሰዎች ወደ ራሳችሁ ተመለሱ። ዛሬ ቪዲዮሽን አንደኛ ነው። በዚሁ ቀጥ ነጭ ነጯን። አዎ ቀጥላለሁ። ፈኪ በራሷ ዩቱብ ቻናል እስካልመጣች ድረስ ይሄድባታለሁ። አንቺ ማትሄጂባት አይደለም። እውነቴን ነው። በራሷ ዩቱብ ቻናል ስትመጣ ቀጥ ብላ ከሰራች ግን ስትናገራት እኔና አንቺ ጦርነት ውስጥ ነው። እስከዛ ድረስ ግን በሰው ዩቱብ ቻናል እንደዚህ ይዞራሉ ካለች እንሄድባታለን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ ውድ ቤተሰቦቼ? እናለውላችሁ። ዛሬ እንግዲህ ትናንት በሰራቱ በፈኪ ቪዲዮ ላይ ብዙዎቻችሁ አዝናችሁብኛል። አይ ባላሳዝናችሁ ደስ ባለኝ ነበር፣ ግን እናንተ ተኝታችኋል። እናንተ እንቅልፍ ላይ ናችሁ። እናንተ እስክትረዱ ብዬ እኔ መጠበቅ ነበረብኝ። እኔ መተኛት ነበረብኝ። ግፍ ነው የሚሆንባችሁ። ዝሮ ፈኪ ይጠቅመኛል ባለችበት መንገድ ስራውን ሰርታለች። ጠቀማትም ጎዳትም። እኔ ደግሞ ይጠቅመኛል ባልኩበት መንገድ ስራዬን ሰርቻለሁ። አለቀ። መንገዳችን ተለያይቷል። የሚገርማችሁ ነገር ማለት ነው እናንተ ውስጣችሁ ስዘቀዝቁት የነበረውን ቪዲዮ እሷ መታለያ ካድርጓለች። ኧረ ይህች ጉደኛ ነች። ኧረ ምን ጉድ ነሽ ፈኪ? ተይ ግን ምን ጉድ ነሽ? ለምን ችግርሽን አይኛም አንፈታለሽም? ያንቺን ችግር እኮ አባባስ ነው። ለምን መንግስት አየው? ጉዳዩን መንግስት ይወቃ። ችግርሽን በነገራችን ላይ ፈኪን ብናደድባትም ክፋት የለባትም፣ ጥላቻ የለባትም። እንደውም በዛ በተቃራኒ ንጹህ ልብ ነው ያላት። የሆነች ምስኪን ልጅ ነች፣ ግን እልከኛ ነች። እዚህ ዩቱብ ላይ መታ ሌሎችን ለማብሸቅ የምትመጣበት መንገድ የሆነ ጫጫታ፣ የሆነ ግርግር፣ የሆነ ረብሻ ፈጥራ የምትሄድበት መንገድ ልክ አይደለም። ማንን እየጠቀመች ነው? ማን ነው እየተጎዳ ያለው? በእርግጥ ይህንን ነገር በልከኝነት ብቻ አይደለም የምትሄድበት። ያው አንዳንድ ሰዎች ልክ እንደ ጀብደኝነት እንደ ጀግንነት ወስዳችሁ ስለምታበረታቷት ሂጂበት ቀጥይበት ስለምትሏት፣ አዎ እኔም ብያታለሁ። ግን እሷን በሚጠቅም መንገድ ላይ ነው ጀግና የምላት እንጂ ሌሎችን በሚጠቅም መንገድ መጠቀሚያ ሆና ጀግና ልላት አልችልም። እናንተ ደግሞ ያንን ነገር ነው እያደረጋችሁ ያላችሁት። ፈኪ ደግሞ እንድታስተውለው የምፈልገው ነገር እዚህ ጋር የምታደርጋቸው ለእኔ ጀግና ሰው ሰርቶ የሚያሳይ ሰርቶ የሚለወጥ ነው። በቃ ስራው ላይ ፎከስ የሚያደርግ ለሰዎች አሉኝታ፣ ለሰዎች ወሬ ቦታ የማይሰጥ ሰው ነው። እንደዛ እንድትሆኝ ነው የምፈልገው እንጂ እዚህ ጋር መተሽ የሆነን ሰው ረብሽሽ፣ የሆነ ሰው አሳዝነሽ፣ የሆነ ሰው የሚያዝነውም የሚበሽቅብሽም የሚናደድብሽም የሚያዝንብሽም አንቺን የሚወድሽ ሰው እንጂ የአንቺን ውድቀት የሚፈልግ ሰው አይበሽቅም፣ ባንቺ አይናደድም። ቀልዶብሽ አፊዞብሽ የፈለገውን ነገር ተናግሮ ከፈለገም ተሳድቦ ከፈለገም መረግጦሽ ተጠቅሞብሽ እንደው ቪዲዮ ሰርቶ ተጠቅሞብሽ ያልፋል። ግን በዚህ መካከል ማነው የሚያዝንብሽ እና ልቦ የሚሰበረው? የሚያዝነው የራስሽ ወዳጆች፣ ቤተሰቦችሽ። እዚህ ጋር እንኳን ለራሱ አብዛኞቹ የምታውቃቸው ሰዎች ብዙ ሰው ያዝኑብሻል፣ አዝነውብሻል። የምታደርጉ ነገር አያስደስታቸውም። እኔ ልንገርሽ፣ እኔ ማንም ወደደ ጠላኝም ብዬ ግድ ስለማይሰጠኝ፣ ግን አብዛኞቹ ያዝኑብሻል ስላየኋቸው ነው። የምታደርጉ ነገር አያስደስታቸውም አብዛኞቹ ከአንዳንዶቹ በስተቀር። እነዛ ደግሞ ወዳጅ አይደሉም። በቃ ሁሉ ጥፋትሽን ሁሉ የሚደግፉልሽ ሰዎች ወዳጅ አይደሉም። ስለዚህ አንቺ ደግሞ በደንብ እንድታያቸው የምፈልገው ቲክታከር የሆነም ዩቱበርም የሆነም በነገራችን ላይ ደገፈሽም ነቀፈሽም ችግር የለበትም። የሆነ ጥቅም እንኳ ያገኝብሻል። ገባሽ? ግን እዚህ ጋር ዩቱበር ሳይሆን ቲክታከር ሳይሆን አንቺን የሚደግፉሽ፣ አንቺን የሚያበረታቱሽ፣ የአንቺን ውጤት፣ የአንቺን ስኬት፣ የአንቺን ለውጥ የሚፈልጉ ካለምንም ጥቅም ማለት ነው የሚፈልጉ ሰዎች አሉ። እነሱን ነው እያሳዘንሻቸው ያለው። እንደውም ከቻልሽ ይቅርታ ጠይቃቸው። እነዚህን ሰዎች ወይ ከድርጊትሽ ተቆጠቢ ወይ ይቅርታ ጠይቃቸው። ብዙ ዩቱበሮችን አይተሽ ከሆነ ብዙ ሰው ሲያዝንባቸው ወጥተው ይቅርታ ይጠይቃሉ። የጥፋተኝነት ስሜት ይሰማቸዋል። ወጥተው ቤተሰቦቻቸውን ይቅርታ ይጠይቃሉ። ዩቱበር ያልሆኑትን ቲክታከር ያልሆኑትን ሰዎች ማለት ነው። ምክንያቱም የሚጠቅሙሽ እነሱ ስለሆኑ ብዙ ሰዎችን አይቻለሁ እኔ የሆነ ቦታ ስላንቺ መጥፎ ነገር ሲወራ የሆነ መጥፎ ነገር ስትባይ ምን ስትባይ ስትዘለፊ ምናምን ሄደው ጊዜ ሰጥተው ኮሜንት የሚያደርጉ ሰዎች አሉ።
ለምን ትሰድቧታላችሁ? ይሄ ቢሆን እንደዚህ ነው፣ ይሄ አስተያየት ልክ አይደለም፣ ይሄ ሀሳብ ልክ አይደለም፣ እንዴት እንደዛ አይነት ነገር ትናገራላችሁ? ፈኪ ማለት እንደዚህ ነች። ስላንቺ መልካም ነገር ለማውራት ለማግባባት፣ መልካም እይታ እንዲኖራቸው ለማድረግ በኮሜንት ሳይቀር ጊዜ ሰጥተው የሚደክሙ ሰዎች አሉ። እነዛን ነው ማየት ያለብሽ። እንድታያቸው የምፈልገው እነዛን ሰዎች ነው። ይቅርታ ብትጠይቃቸው ደስ ይለኛል፣ ብትክሻቸው በይቅርታ ማለት ነው። እና ደግሞ ቀጥ ብለሽ በራስሽ ዩቲዩብ ቻናል ከሰራሽ ከማንም ጋር ነኝ፣ ችግር የለውም። ቀጥ ብለሽ ግን በዩቲዩብ ቻናልሽ ከሰራሽ እነዛን ሰዎች ይቅርታ ከጠየቅሽ ወይ ደግሞ አሁን ከምታደርጉ ድርጊት ከተቆጠብሽ እነዛ ሰዎች ይቅርታሽንም ተቀብለውም ሊሆን ይችላል፣ ከዛ ድርጊትሽም ስለወጣሽ ደስ ብሏቸውም ሊሆን ይችላል፣ ተመልሰው ይመጡና ያበረታቱሻል። ምክንያቱም ያንቺን ውጤት ያንቺን ስኬት ስለሚፈልጉ ማለት ነው፣ ያንቺን መለወጥ ስለሚፈልጉ። እነዛ ሰዎች ብቻ ሳይሆኑ ወዳጆችሽ የነበሩ ብቻ ሳይሆኑ ጠላት የነበሩ ሰዎች እንኳን ወዳጅ ይሆናሉ። በራስሽ ስራ ላይ ጠንካራ ሆነሽ ስትቀጥይና ስትሰሪ ውጤታማ እየሆንሽ ስትሄጂ ማለት ነው። ለሰዎች ወሬ ለሰዎች ይሄ በመጥፎ ነገር ለሚያነሱሽ በመጥፎ ነገር ለሚተቹሽ ሰዎች ቦታ ሳትሰጪ ስትቀሪ ጀግንነትሽን ሰርተሽ ስታሳይ ሁሉም ሰው ወዳጅሽ ይሆናል። ያንን ነገር ካንቺ ማየት እፈልጋለሁ። አሁን ግን የምትሄጂበት መንገድ ልክ አይደለም። በቃ ይሄን ነገር እንድታስተካክሉና እንድታዩ እፈልጋለሁ። እኔ አንዳንድ ነገሮችን በውስጥ ጽፌላታለሁ። በነገራችን ላይ የምትቀርቧት ሰዎች ካላችሁ እስኪ ሂባ ይጻፈችልሽ ላኪልን በሏት። ችግር የለውም። ፈቃደኛ ከሆነች እሷ እኔ ፈቅጃለሁ ትላክላችሁ። በውስጥ መናገር ያለብኝን ነገር ተናግሬ ነው በዚህ መጥቼ እየተናገርኩ ያለሁት። ምክንያቱም መልስ አዛ ቦታ ስለተገኘች ፈኪ ስታያት አልነበር እንዳንቺ አስመሳይ ከምኑ ተገለበጥሽባት አትወጃትም ማለት ነው። አረ ወላሂ በጣም ነው የምወዳት። ለሰው ብዬ አልወደድኳትም፣ ለሰው ብዬ አልጠላትም። ግን እኔ ፈኪ ያልኩት በራሷ ዩቲዩብ ቻናል ጠንክራ እንድትሰራ እንጂ ተመልሳ ወደ ድሮ ማንነቷ ተመልሳ የሰው ዩቲዩብ ቻናል ላይ የመጣች የሰው ዩቲዩብ ቻናል መጠቀሚያ ወይም ደግሞ የሰው ዩቲዩብ ቻናል እንድታሳድግ አይደለም። በዛ መንገድ ከሄደች እኔ የምጠቀምባታለሁ፣ እኔ ማድግባታለሁ። እሷ ሌሎችን ለመጥቀም በምትሄድበት መንገድ እኔ የምጠቀምባታለሁ እንጂ መቼም አላበረታታትም። በዚህ መቼም አላበረታታትም። ወይም ደግሞ ለተራ ወሬኛ ሰው መታ እንደዚህ ሰዎችን ለማብሸቅ ሁልጊዜ የምትመጣ ከሆነ ያንንም ነገር አላበረታታትም። በቃ ይሄን ወደዳችሁኝም ጠላችሁኝም አልቀበለውም። ፈኪ እንድትሰራ የምፈልገው በራሷ ዩቲዩብ ቻናል ነው። ጠንካራ ሆና ሰርታ ተለውጣ አፍ እንድታዘጋ የምፈልገው አለቀ። ከዚህ ውጪ ምንም ነገር አይመቸኝም፣ ደስ አይለኝም፣ ሰላም አይሰጠኝም። እንደዛ ግጥም እስከ መጻፍ ደረጃ የደረስኩት ለሷ ብርታት ይሆናታል፣ ጥንካሬ ይሆናታል ብዬ ነው። እና ከትናንት ወዲያ ከኢሳም ጋር እየሰራችሁ ቪዲዮ ለምን በሷ ዩቲዩብ ቻናል አልተለቀቀም ነው? በሷ ዩቲዩብ ቻናል ባይለቀቅም ኮሚሽን ይኖራታል፣ ክፍያ ይኖራታል። ስራ መሆኑን እያወቅሽ እንዴት እንደዛ ታደርጋለሽ? አው ስራ ነው አውቃለሁ፣ ግን ስራም ቢሆን እንዴት ከሰው እጅ ትጠብቃለች? ለምን በራሷ ዩቲዩብ ቻናል አልለቀቀችውም? የሰራችውም ደግሞ እሷ ነች ቪዲዮን። ሲቀጥል ደግሞ እሱ ሁለት አይነት ሰው፣ ዩቲዩብ ላይ ሌላ ነው፣ ቲክታክ ላይ ሌላ ነው። ዩቲዩብ ላይ የልቡን ይናገራል፣ ቲክታክ ላይ መጥቶ ደግሞ ጥሩ ነገር ይናገራል። እንደዛ አይነት ነገር አለ እንዴ? እሱ መልካም ሰው ከሆነ ለምን በፈኪ ዩቲዩብ ቻናል መጥቶ አይሰራም? አፍ ማዘጋት ይችላል። ስራም ቢሆን ማለት ነው። ስራም ቢሆን ደግሞ አለው አይነት ሰው ከሚያከብረው ከሚመጥነው ከሚመካከረው ሰው ጋር ነው የሚሰራው። እንደዛ ነው መሆን ያለበት። በቃ የኔ ሐሳብ ነው። እኔ በመፈልገው መንገድ ነው ያልኩሽ አይደለም ፈኪ። ይሄን ነገር ግን በደንብ አስተውዩ። ኢሳም ጋር የምትሰሪውንም በደንብ አስተውዩ። ሲቀጥል ያው የፈኪ ጉዳይ እዚህ ላይ ጨርሻለሁ። ሳምሪ የምትባየው ማለት ነው መቼም እኔና ፈኪን ከመከታተል ወደ ኋላ አትይም። አስተያየትሽ ለቪዲዮ ብለን ማስመሰል የለብንም ከሚለው ልጀምርና ከኛ በላይ ያስመሰላል እንደ ሳምሪ። እውነቱንም ውሸቱንም አጽድቀንላቸው የምናልፈው እኛ ነን፣ የምናበረታታቸው እኛ ነን። ልክ ናቸው ብለን ሌሎች እንዲከተሏቸው የምናደርገው እኛንም ተከታይ እንዲኖረን የምናደርገው እኛ ነን። ከዚህ በላይ ማስመሰል አለ እንዴ? ስለምን እውነትና ስለምን ማስመሰል ነው የምታወራው? ሲቀጥል ደግሞ አህሙ ወደ ፈኪ መመለሱ ለምን አናደደሽ? ምንም ያናድ ነገር አለው? የሰው ልጅ ይጣላል፣ ይታረቃል፣ በሆነ አጋጣሚ ይገናኛል፣ ይለያያል ያለ ነገር ነው። እና ለምን ተናደድሽበት? ለምን ብዙ ነገርስ ማድረግ አስፈለገሽ? ሲጀመር አታውቂያቸውም፣ ውሸታም። ይታውቂያቸዋለሽ። ቤትሽን ቼክ አድርጋለሁ ገብቼ ብታውቂያቸው ወር ከምናምን ወይ 2 ወር ቢሆን ነው። እሱንም አህሙና ነባ ከተለያዩ በኋላ አህሙና ነባ ሲለያዩ መተሽ ነባን ደግፈሽ ሰራሽ። በቃ አገኘሽባት፣ ተጠቀምሽባት፣ በዛው ቀጣሽ፣ ድጋፍሽን ቀጣሽ፣ አለቀ እንጂ ወላ አህሙ ወላ ፈኪ ወላ ነባ አታውቂያቸውም። ስራ ነው አይኑ አቃለው፣ ረዳሻለሁ። ግን በዚህ ልክ እንዴ በቪዲዮም በኮሜንትም በዚህ ልክ ፈጣጣ መሆን አለ እንዴ? አትዋሻ። ውሸት ነው፣ ከውሸት የራቀ ነው። ሲቀጥል ደግሞ በፈኪ ላይ የምትሰጪው አስተያየት ምንም እውነት የሌለው ምንም የሚደገፍ ነገር አይደለም ሲጀመር ማለት ነው። ግን ስራ ነው፣ ስራሽን ነው እየሰራሽ ያለሽው። በክፋት አልወስደውም። ቃለ ማድረግ ነው፣ ለመፈመስ ነው። በቃ ረዳሻለሁ። ግን በዚህ ልክ አታስመስይ።
በኮሜንትም ልትዋሻት ሞክሪ። ምናልባት ፈኪ አንቺ በምትፈልገው አጀንዳ ስለመጣችልሽ አንቺ እውነተኛ ነሽ ማለት አይደለም። ይሄንም በደንብ አስረግጬ ነግርሻለሁ። ግን ሁልጊዜ ፈኪ የምትመጣው አንቺ በምትፈልገው አጀንዳ ስለሆነ የምትናገራቸው ነገሮች ጋር ይገጣጠማሉ እና ራስሽን እንደ እውነተኛ አድርገሽ ልትወስጂ ወይም ደግሞ ሰዎች ዘንድ ተቀባይነት እንዲኖርሽ ራስሽን እንደ እውነተኛ አድርገሽ እየገለጥሽ ነው። ይሁንልሽ፣ ያርግልሽ። ለማንኛውም እወዳችኋለሁ፣ አከብራችኋለሁ። በሌላ ቪዲዮ እስከምንገናኝ ሰላም ሁኑ። ሰላም አለይኩም ወራህመቱላሂ ወበረካቱ።